ሀብታችሁን፣ ገንዘባችሁን፣ ደማችሁን፣ ቤተሰባችሁን፣ ክብራችሁን ለሱ ትሰጣላችሁ። ያን ጊዜና ወሬ ሰለቸናል። የአላህ መልእክተኛ ሰዒድ ብን ሙዓዝ መሞትን ሲሰሙ እየሮጡ ወጡ። ሀታ ላያቸው ላይ ኩታቸውን መደረብ አልቻሉ። ምንድነው የሚያሮጡት ያ ረሱላህ አሏቸው። ፍጠኑ ሰዓድ ሞቷል አሏቸው። ታዲያ ምን ችግር አለ? ቀስ ብለን የምንራመድ መላእክቶች ይቀድሙኛል ያጥቡታል አሉ። እኔ አጥበዋለሁ እርሱና ወሰዓድ ብን ሙዓዝ ጀናዛውን የአላህ መልእክተኛ አጠቡ። ወደ ሰማይ ሲሄድ አርሽ ተንቀጥቅጦ ተቀበሉ። የአላህ መልእክተኛ ወህተዘ ዐርሹ ረሕማን ሊሰዕድ አሉ። ለሰዓድ ብን ሙዓዝ ተንቀጠቀጠ የዐርሹ ረሕማን አሉ። ይህ ወጣት ሰው ማለት መዲና እስልምናን ተቀበለች፣ ብርሃኑ አሰፋ። ይሄን ጊዜና ተስማሙና 70 ምናምን ሆኖ በሚቀጥለው ዓመት የአላህ መልእክተኛ ለማግኘት ወደ መዲና ተጓዙ። 13ኛው ዓመት ሂጅራ የመጨረሻው ዓመት ሂጅራ በመካ እንደማለት ነው ለአላህ መልእክተኛ። 13ኛው ዓመት ሂጅራ ላይ 70 ምናምን ሆነው ያኔ ወንዶች ብቻ ነበሩ፣ 2 ሴቶች ነበሩ። ወኑሰይበቱ ቢንቱ ከዕብ ወአስማ፣ ሁለቱ ጀግና ሴቶች ከነዛ 69 ወንዶች ጋር ሆነው መጡ። የአላህ መልእክተኛም በአያሙ ተሽሪቅ ማለት ምንድነው? ከኢደል አድሃ በኋላ ያሉ 3 ቀናት መካከለኛው ቀን ላይ በሚና ተራራ ላይ ለመገናኘት ቃል ተጋቡ። አገኟቸው የአላህ መልእክተኛ። ያን ጊዜና ግን የአላህ መልእክተኛ ለብቻ አልመጡ። ምክንያቱም የመጡት ሊወስዷቸው እንደሆነ አውቀዋል። ሊወስዷቸው ያን ጊዜና አጎታቸውን አባስ ብን አብዱል ሙጠሊብ ይዘውት መጡ። አባስ አልሰለመም። አባስን ይዘው መጡና ሲገናኙ አባስ መናገር ጀመረ። ታውቃላችሁ አይደል ሙሐመድ ሰለላሁ ዐለይሂ ወሰለም እኛ ዘንድ ፊዕዝን ወመናዓትን በክብርና በጥበቃ ስር ነው ያለው። አሁን ስትወስዱት እንደኛ እንደምንጠብቀው በክብርና በጥበቃ ስር እንደምታደርጉት ቃል መግባታችሁን እፈልጋለሁ፣ አለበዚያ አልሰጠንም አለ። ይሄ ሲል የዛ የነበሩ የመዲና ሰዎች ከአባስ በላይ እስልምናን ያውቃሉ። ለእስልምና የከፈሉትን መስዋዕትነት እነሱ ያውቃሉ። ምን አሉ? አባስ አንተ ዝም በል፣ የአላህ መልእክተኛ ይናገሯል ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ መናገር ገቡ። ነፍሶቻችሁንና ቤተሰቦቻችሁን ከምትጠብቁበት ነገር ትጠብቁኛላችሁ አሏቸው። ወዲያው በራእ ብኑ ማዕሩር የሚባል ፈጣን ሰሓባ አለ የመዲና ኸዝረጆች መካከል ተነሳና ነዓም ያ ረሱላላህ የአላህ መልእክተኛ ሆይ ሰለላሁ ዐለይሂ ወሰለም እኛ ሽርጦቻችንን ከምንጠብቅበት በሙሉ እንጠብቃለን አላቸው። ሽርጥ ብሎ ማለት ምንድን ነው? ሰው ራሱን የሚሸፍንበት ማለት አንደኛው ራሱ፣ ሁለተኛ ሽርጥ ማለት ባልተቤት ማለት ነው። ቤተሰቦቻችንን ከምንጠብቅበት እንጠብቃለን። ከዛ ይህን ጊዜና አቢል ሀይተም ሙተይሃን በራ አትቸኩላል። ያ በጣም ጥበበኛው ሰው እያልኳቸው አትቸኩል፣ በራ ምን እየተባለ እንደሆነ ይግባል። ምን እየተባለ እንደሆነ ይግባል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እያሉ ያሉት አላቸው ቱባይዑኒ አላ ደሚል አሕመሪ ወልአስወድ በቀይም በጥቁርም ደም ቃል ትጋቡኛላችሁ እያሉ የአላህ መልእክተኛ ሆይ እኛ ቃል ኪዳን አለን ከመካ ሰዎች ጋር ላንጋጭ። አንተን የወሰድን ጊዜና ግን አሉ መጋጨታችን አይቀርም። የተጋጨን ጊዜና ከማን ጋር ነህ አላቸው። ያን ጊዜና የአላህ መልእክተኛ ያ አቢል ሀይተም ሙተይሃን አሉ ኢነ ደሙ ደም ወልሀድሙ ልሀድም አሉ። ደማችሁ ደሜ ነው። የምትገሉትን አብሬ ነው የምጋደለው፣ የምታፈርሱትን አብሬ ነው ማፈርሰው። ፈኢን ሓረብቱም ኡሓሪቡ መዓኩም ወኢን ሳለምቱም ፈኡሳሊሙ መዓኩም። ሰላምም ከሆናችሁ አብሬ ነኝ፣ ከጦርነትም ከወጣችሁ አብሬ ነኝ። አነ ሚንኩም ወአንቱም ሚኒ አሉ። እናንተ የኔ እኔም የእናንተ ነኝ አሏቸው። አቢል ሀይተም ሙተይሃን ጨርሻለሁ አለ። ሰዓድ ብን ዑባዳ ተነሳ። ያ ማዕሸረ የስሪብ አለ የየስሪብ ሰዎች ሆይ የኸዝረጅና አውስ ጎሳ ሰዎች ሆይ የአላህ መልእክተኛ እያሉ ያሉት አላቸው ቀዩንም ጥቁሯንም ደም አብራችሁ ልታሳልፉ እወቁ። የአላህ መልእክተኛ ይዛችሁ ስትመለሱ አትጠራጠሩ፣ ጦርነት ይመጣል፣ ባላባቶቻችሁ ይገደላል። እሱ ማለቱ ራሱ ማለቱ ነው። ሰዓድ ብን ዑባዳ
ታላላቆቻችሁ ይሞታሉ፣ ገንዘቦቻችሁ ይጠፋሉ፣ ሀብት ንብረቶቻችሁ ሊወድሙ ይችላሉ። ሀብታችሁን፣ ገንዘባችሁን፣ ደማችሁንም፣ ቤተሰባችሁንም፣ ክብራችሁንም ለእርሱ ትሰጣላችሁ። ያን ጊዜና ወሬ ሰለቸናል። በረሃብ ነው በጀመረ ወሬ ሰለቸናል። የአላህ መልእክተኛ እጅህን ስጠን፣ እኔ ቃል ልጋባህ ነው አለ። ግን አንድ ጥያቄ ልጠይቅህ። እኔ ቃል እጋባሃለሁ፣ ማዕሸረ የስሪብም ቃል ይጋባዋል። ግን ለእኛ ምን አለና ጀነት አላችሁ አሏቸው። ያን ጊዜና እጆች በሙሉ ተረባረቡ። ወለነል ጀነቱል ጀና አሉ። ጀነት እጃቸውን ሰጡ። እሱ ሰዎች መጡና እሷን እንዳትሄድ እዚህ ከከለከላችኋት ልጁ ደግሞ እኛ ጋር ነው የሚቀረው። ልጁ አይሄድም፣ ምክንያቱም ልጁ የኛ ነው አሉ። ይሄን ጊዜና ያንን ሕፃን ልጅ በዚህኛው በዛኛው ሲጎትቱ እጁ ተገነጠለ። ይሄንን ብለው የአላህ መልእክተኛ ቃል ተጋብተው ሲወጡ ሸይጣን ወሬውን እየሰማ ከዛ ወዲያውኑ ጮኸ ሸይጣን፣ ያ አህለል ጀባጂብ አለ፣ እናንተ የሚና ተራራ ላይ የተቀመጣችሁ ቁረይሾች ሆይ ይሄ የተረገመ ሰውዬና እነዚህ ርካሽ የሆኑ ሰዎች የተስማሙትን ወሬ አልሰማችሁንም አለ። ይህን ጊዜ ነው የአላህ መልእክተኛ ወዛከ አዘቡል ዐቀበቲ፣ ይሄ እኮ የተራራው ሸይጣን ነው፣ ቶሎ ውጡ አሏቸው። አንተን ግን አልለቅህም አሉት። ወዲያው ዕቃቸውን ሰብስበው መጓዝ ጀመሩ። ሳዕድ ብኑ ሙዓዝ ቀረ። የአላህ መልእክተኛ ቆይ ቆይ አላቸው። አሁን ካስፈለገ ነገ ወጥተን ሁሉንም አንገታቸውን እንበላቸው፣ በቃ ቃል ገብተናል እኮ አላቸው። አይ አልታዘዝኩም፣ ተመለሱ አላቸው። አልቀረለትም። በነገራችን ላይ በነጋታው ሳዕድ ብኑ ሙዓዝ ከሌሎቹ ዘግይቶ ሲቀር ቁረይሽ ዛወለች። ትናንትና ስትሰበሰቡ የነበረውን ነገር ሰምተናል፣ የት አላችሁ? እኛን ልትገሉ ተሰባሰባችሁ አይደል ብላ ስትይ ያገኘችው ሳዕድ ብኑ ሙዓዝ ነው። ሌሎቹ አመለጧቸው። እንዲህ ሆነው መዲና ገቡ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የመዲና ስደት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዘመናት እንግልት በኋላ አላህ የሚያርፉበትን ቦታ ሊሰጣቸው ወሰኑ። ለዛ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተወለዱ መካ ተወለዱ። ፈሳረት ሙከረማ፣ መካ የተከበረች ሆነች። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ተሰደዱ። በመዲና ኖሩባት። ፈሳረት ሙነወራ፣ ብርሃናማ ከተማ ሆነች። ثم دخل إلى قلوبنا፣ ከዛ ልቦናችን ውስጥ ገባና ልቦናችንን አጸዳ ይላል። طيب የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወሰኑ። የት እንሄዳለን አሉ? መዲና። ከመዲና በፊት ግን ዝግጅት ያስፈልጋል። ይህን ዝግጅት ለማድረግ ቀድመው የሚሄዱ ሰዎችን መለየት ብቻ ሳይሆን ቀድሞ ባልደረቦቻቸው ልቀው መጨረስ አለባቸው። የመሪ ባህሪ እንደዛ ነው። ቀድሞ አይሄድም ማለት ነው። አላኩል ያህል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ መዲና እንድንሰደድ ተፈቅዶልናል አሏቸው። ሰዎች ተነስተው መውጣት ጀመሩ ማለት ነው። የመጀመሪያ የተሰደዱት እነማን ነበሩ? ሙስዓብ ብን ዑመይር ሄዷል፣ አብዱላህ ብን መክቱም ሄዷል አይደል? ከነዛ ውጭ ግን መጀመሪያ የተሰደደው ሰው አቡ ሰለማ ነበር። አቡ ሰለማ የበኒ መኽዙም ጎሳ ሰው ነው። አቡ ሰለማ ኡሙ ሰለማ የምትባል ሚስት አለችው፣ በጣም የምትወደው ወቀረረ። በቃ የአላህ መልእክተኛ ያዘዋል፣ እዚህ መከራ አይኖርብንም፣ መሄድ አለብን አለ። መዲና እየገባ ነው። ሰሉ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እሺ አሉ። የመጀመሪያው ተሰዳጅ ሰው አቡ ሰለማ። አቡ ሰለማ አንድ ልጅ ወልደዋል ከኡሙ ሰለማ። ታሪካቸው በጣም አሳዛኝ ነው። አንድ ልጅ ወልደዋል። ልጃቸውን ይዞ ባልተቤቱን ኡሙ ሰለማን ይዞ መጓጓዣው ላይ ጭኖ መውጣት መጀመር። ልክ ሲወጣ የኡሙ ሰለማ ጎሳዎች ያገኙታል። ወዴት እየሄድክ ነው? ልጃችን ይዘህ እየተሰደድኩ ነው። ወዴት? ወደ መዲና። የአላህ መልእክተኛ ያዟል፣ እየወጣሁ ነው። ልጃችንንማ ይዘህ አትሄድም። ልጃችን ይዘህ አትሄድም፣ ልጇንም ይዘህ አትሄድም። ከፈለክ ለራስህ ሄዳል። የእሱ ጎሳዎች መጡና እሷን እንዳትሄድ እዚህ ከከለከላችኋል፣ ልጁ ደግሞ እኛ ጋር ነው የሚቀረው፣ ልጁ አይሄድም፣ ምክንያቱም ልጁ የኛ ነው አሉ። ይሄን ጊዜና ያንን ሕፃን ልጅ በዚህኛው በዛኛው ሲጎትቱ እጁ ተገነጠለ። ያን ጊዜና በጣም አዘኑ። ከሴቷ በኩል ያሉት ማለት ለወንዶቹ ሰጧቸው።
አቡ ሰለማስ እኔ ከአላህና ከመልእክተኛው ትእዛዝ ውጭ አልሆንም እሄዳለሁ አለ። ጥሎ ተመመ። አቡ ሰለማ ልጇን ተቀብላ ከወንዶቹ ቤተሰብ ራሷ ጋር አድርጋ 1 ዓመት ሙሉ ኢላ በጥሃይ መካ ጠዋት ወጥታ ማታ እየተመለሰች ቀኑን ሙሉ እያለቀሰች ቀኑን ሙሉ ሸውቀን ኢላ ዘውጂሃ ባለቤቷን ናፍቆት የአላህ መልእክተኛን ትእዛዝ ናፍቆት የአላህ ስብሓነሁ ወተዓላን ትእዛዝ መፈጸም ናፍቆት 1 ዓመት ሙሉ ልታብድ ነው ብለው እስከሚያስቡ ድረስ